ሰላም ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ቅምጥሌም ስቶሪ ያደረገችው ነገር አለ፣ ብሩኬም ስቶሪ አድርጓል። እንዲሁም ደግሞ ብሩኬ በቲክታክ ፖስት አድርጓል ማለት ነው። እንደምታዩት መርፌ እየተወጋ ነው። መዝሙር ነው ፖስት ያደረገው። እንዲሁም ደግሞ የጻፈው ጽሁፍ ምንድን ነው? እግዚአብሔር ይመስገን ሁሉም ነገር የሚያምረው ጤና ሲኖር ነው ብሎ የምታሳዝንና እንዲሁም የምስጋና ምልክት አድርጓልና እዚህ ምድር ላይ ምንም ነገር ሊኖራችሁ ይችላል፣ ግን ጤና ከሌለ በጣም ከባድ ነው። ምንም ሳይኖረን ደግሞ ጤና ሲኖረን ተመስገን ነው። ምክንያቱም ያገኛችሁትን ትበላላችሁ፣ ያገኛችሁትን ትጠጣላችሁ፣ በፈለጋችሁት ታይም ላይ ትተኛላችሁ፣ በፈለጋችሁት ታይም ላይ ትነሳላችሁ። ግን ምንም ነገር ኖሯችሁ ደግሞ ጤና ከሌለ በጣም ከባድ ነው። እንቅልፍ ማጣት፣ እየራባችሁ መብላት አለመቻል፣ ብቻ በጣም ብዙ ነገር የምሬን ነው የምላችሁ። በጣም ከባድ ነው። በሽታ በጣም ከባድ ነው እና ለእንጨት እንኳን አይስጠው በሽታ ነው። እውነት አንድ ቀን እንኳን ሲያመን ከባድ ነው። በተለይ ሌሊት ላይ ነው በቃ በጣም የሚብስባችሁና ሌሊት ላይ እንቅልፋችሁ ይጠፋል፣ ህመሙ ይብሳል። እዛ ጋ ማንም የለም፣ ብቻችሁ ነው የምትወዱት። ሌሊት ሁሉ ሰው ተኝቶ አስባችሁታል እና በጣም ከባድ ነው። ስለዚህ ሁላችሁም ጤናችሁን እግዚአብሔር ይስጣችሁ። በመቀጠል ብሩኬ ምን ሆነህ እንደሆን ባላቅም ብቻ እንግዲህ መርፌ የሚወጋው ወይ ደግሞ የሰው ልጅ ሐኪም ቤት የሚሄደው ታሞ ነው። እንዲሁም ደግሞ በሽታው ኖርማል ከሆነ እኛ ያው እዚህ ሌላ ዜጎች ምናምን ሊሆኑ ይችላሉ ቶሎ ሲታሙ ወደ ሐኪም ቤት የሚሮጥ እንጂ እኛ እንኳን ጠበቅ ያለ በሽታ ካላመመን ቶሎ ወደ ሕክምና እንሄድም። ታውቃላችሁላችሁ። ስለዚህ ብሩኬ ምንም እግዚአብሔር ካንተ ጋር ይሁን። መብርሃን እሷ ትዳብስህ። ቅዱስ ገብርኤል አባቴ ምሕረቱን ይላክል ወንድም አለም አይዞን። ያኔ በቃ ምሕረቱን ይላክልህ። የሰው ልጅ አትያዘኝ አይባልም። ሁሉም ሰው ይታመማል። ህመምን አንፈራም አይደል? ህመምን ምክንያቱም ፈጣሪ ሲወዳችሁ ነው። አንዳንዴ የሚፈትናችሁ ፈተናዎች የሚበዙባችሁ በህመም ሊሆን ይችላል፣ በሆነ ነገር ሊሆን ይችላል እና ፈጣሪ ስለሚወድህ እንዲሁም ደግሞ እንደምትወጣው ስለሚያውቅ አቅሙ እንዳለ ስለሚያውቅ ነው ለሁላችንም የሚሰጠን በሽታዊ ደግሞ የሚሰጠን ፈተና በሙሉ እግዚአብሔር አምላክ ይችሉታል፣ ልጆች ያልፉታል ብሎ የተማመነብንን ነው እና ምክንያቱም አባቶቻችን ሲያዙን እኮ ከቤተሰብ ከእህት ከወንድም ከሁላችን አይታችሁ ከሆነ ሁላችንም የአቅማችን ትእዛዝ ነው የሚሰጠን። ታላቅ ወንድማችን የራሱ የሆነ ስራ፣ ታናናሽ የራሰው ብቻ ሁሉም የራሱ እንደሚሰጠን ሁሉ ፈጣሪ ደግሞ የሁላችን አባት ነው እና እሱ የሚሰጠን ነገር እሱ ያውቃል። ሶ ብሩኬ ድርጋ ቴንኪዩ ፎር ኤቭሪቲንግ ብሎ ደግሞ ኢንስታግራም ላይ ደግሞ አሁንም ፖስት አድርጎ ነበር፣ ስቶሪ ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር ነው ያለው። ምክንያቱም ብሩኬ እውነት ለመናገር በዚሁ አመት በጣም ብዙ ስኬቶችን ያሳካ ልጅ ነው፣ ጎበዝ ልጅ ነው እና እግዚአብሔር ይመስገን ለዚህም ያደረሰ እሱ ይመስገን። አንዳንዴ ግን ምን አለ መሰላችሁ ከዚህ በፊት እምላችኋለሁ እና የሰው አይን ከባድ ነው። የሰው አይን በጣም ከባድ ነው ከምላችሁ በላይ። አንዳንዴ ሶሻል ሚዲያ ላይ ያልወጡ ሰዎች ታድለዋል። ሶሻል ሚዲያ ላይ ያልወጣን ሰዎች ታድለናል። ምክንያቱም አትዩም ብላችሁ ወይ ደግሞ እንዳልታይ ብላችሁ መደበቅ አትችሉ። ታይታችኋል፣ ትታያላችሁ። ሁሉ ሰው ያያችሁ ሁሉ ያኔ ፈልጋችሁትም ሳትፈልጉትም ሊሆን ይችላል እኮ የሆነን ሰው አይታችሁት አንዳንድ ያልደነግጡም ወይኔ አይን እንዳልሆነ ምናምን ይባላል አይደለም። ትልልቁ ሰዎች ምን ይሉናል? አይን ካላየ ቡዳ አይበላም፣ ደበቅ በሉ ይላሉና ብቻ ያው እንደምታዩት ሁሉ ነገር እየተሳካለት ሲመጣ እያንዳንዱ ነገር እያየን የመጣን ነውና ምናልባት በዚህ ሁሉ መሀል ያው የሰው አይን የሚባል ነገር አለ ምናምንና ምንድን ነው ማለት የፈለኩት ባጭሩ እንደዚህ አይነት ህመሞች ሲያጋጥሙ ደግሞ ትንሽዬም ሆኖ ትልቅ የበሽታ ሲያማችሁ ወደ ሐኪም ቤት ቶሎ ከምትሄዱ ደግሞ ወደ ጸበል በቃ ቤተክርስቲያን እንዳችሁ ጸሎት ብታደርጉ እምነቱን ቅባ ቅዱስን ብታደርጉ ብዬ አምናለሁና ምክንያቱም ያው ሁሉም ሰው እንዳለበት ቦታ ነው ማለት አይናው ህመም አንዳንድ ህመሞች ሐኪም ቤት ነው የሚያድናቸው፣ አንዳንድ ህመሞች ደግሞ ጸበል ገባችሁ አይደለም እላችሁ እና ብሩኬ ይዞን ወንድሜ ያለውን ነገር ያው እንግዲህ ዛሬ ስለሚመጡ ወይ ደግሞ በጽሁፍ ፖስት ያደርግልናል ወይ ቪዲዮ ሲሰሩ ምን እንደተፈጠረ የሚያሳውቀን የሚያሳየን ይሆናል ማለት ነው። በተረፈ ይህንን ፎቶ አይታችሁታል። የቅምጥሌን በጎች ይዛ ማለት ነው እየሳክ ነበረና ወይ ቲክታክ ማያቀናብረው ነገር የለም። በነገራችሁ ላይ ሲያምር እንደዚህ በጎች ይዛችሁናል፣ አስባችሁታል? የምር ያምራል። እና ቅምጥሌ ስቶሪ ያደረገችው ምን ብላ መሰላችሁ?
ዝንብን ያስናቃት አፈጣጠሯ ሳይሆን አዋዋሏ ነው ብላለች። እውነት ነው። እያንዳንዳችን ሰዎች የምንከበረው ወይ ደግሞ የምንናቀው ወይ ደግሞ የሆነስ የሚሰጠን በዋልንበት ባደረግነው በምንሆነው ነገር ነው። አንዳንዴ የሆነች አባባላለች ሁሌ የምንላት ምንድነው? ከአህያ ጋር የዋለች ጊደር ፈስ ተምረዋለች ይባላል። እውነት ፈስ ተምራ ሳይሆን ጀስት ሰውን ለማስታወቅ ወይ ደግሞ ለሰዎቹ እንትን የፈጣሪ ያለ ልጆቹ በጣም እንጮኋሉ። ስማም እንደዚህ እስካሁን የቆየሁት የእነሱ ጩኸት ላለመስማት ወይ ደግሞ ከጩኸታቸው እስኪታገሱ ነበር። ይቅርታ ቤተሰብ፣ ልጆች በጣም ይጮኋሉ ብታይ እግዚአብሔርን። በስማም አሁን ደግሞ የሆነ ቦታ አስተካክያቸው መጥቻለሁ። ግን በአንዴው ሲጮህ በቃ ቤቱን ከሁሉ ቦታ ላይ ነው የሚሰሙት ምናምን ነገር እና መጮም አሁን ጀምረዋል። ግን የሚሰማቸው አይመስለኝም። ለእናንተ ከተሰማችሁን እጅግ በጣም ይቅርታ። ስለ አህያና ስለ ጊደር ምናምን የሚወራው ነገር እውነቱ ነው ሳይሆን ግን ሰዎች ለማስተማር ያክል ነው። አንዳንዴ የምትወሉትን አይነት ሰው ነው የምትሆኑት። በነገራችሁ ላይ በጣም ጎበዝ አስተዋይ የሆነ እንዴት ነው ነገሮችን ቀስ ብለው አስተውለው ማየት የሚችሉ ገንዘብ አያያዝ የሚችሉ ጓደኛ አያያዝ የሚችሉ ቤተሰባቻቸው የሚያከብሩ ሰዎች ጋር ስትውሉ እናንተም ደግሞ ወደ እነሱ ነው የምትሳቡት። እናንተ ቤተሰብ ማታከብሩ ከነበረ ገንዘብ አያያዝ ማትችሉ ከነበረ ከነሱ እየተማራችሁ ወደ እነሱ ነው የምትሳቡት። እነዛ ሰዎች ደግሞ ገንዘብ አባካኝ ከሆኑ ቤተሰቦቻቸውን የራሱ ጉዳይ የሚሉ ከሆነ እናንተም ደግሞ እኔ ከነሱ በምን አንሳለሁ የሚባል ነገር ስላለ ወደ እነዛ ሰዎች ትሳባላችሁ ማለት ነው። ይሄ አንዳንዴ እንዴት መሰላችሁ የሰው ልጅ ይሄ ጓደኝነት አለ። ግን ጓደኝነት ብቻውን ይሄ እንዴት ነው አይምሮዬ ነው የሚያስተካክለው ነገሩን ወይ ደግሞ አይምሮዬ ነው እንትን የሚለው እንጂ እሱ አይደለችም እኔን የምትስበኝ ምናምን የምትሉ ካላችሁ ስህተት ነው። ለምን ጭፈራ ቤት የምትውል ጓደኛና ቤተክርስቲያን የምትሄድ ጓደኛ አንድ ሊመጡ አይችሉም። ወይ አንቺ ወደ ቤተክርስቲያን ትስቢያታለሽ ወይ እሷ ወደ ጭፈራ ቤት ትስብሻለች ማለት ነው። ገባችሁ? አንዳንዴ አሳ ማጥመድ ማይችሉ ሰዎች ባህር ውስጥ ቢገቡ እዛው ባህር ውስጥ ገብተው አሳው ነው ይቀራሉ እንጂ አሳውን ይዘውት አይወጡም። አንዳንዴ ማንችላቸው ነገሮች አሉ። ስለዚህ ጓደኛም ስትመርጡ የምትውሉበትን ውሎም ስትመርጡ ብቻ ይሄውን ጠላ ቤት ብትውሉ ጠላ ላጠጡ ትችላላችሁ። ግን ጠላ ቤት ተቀምጣችሁ ብትውሉ ምንድነው የምትባሉት? ወይኔ ሰካራም ነው፣ ጠላ ቤት ነው የሚውለው፣ መሸታ ቤት ነው የሚውለው ምናምን ይባላል። ለምን? እናንተ ጠጣችሁም አልጠጣችሁም እዛው ውላችኋል። የሚሰጣችሁ ስም ያ ነገር አለ። ይሄ ጠላ ቤት መዋል ወይ ደግሞ ጠላ መጠጣት ብልግና ነው ምናምን ሳይሆን እዛ ጋር የሚውሉ የምር ህይወታቸውን እዛ እየኖሩ በቃ እንዴት ነው ህይወታቸው ጨለማ የሆኑ ሰዎች አሉ። ከጧት እስከ ማታ ሲጠጡ ብቻ ነው የሚውሉት እዛ ቦታ ላይ አይነሱም። ይሄ ግን አንዳንዴ ለኢንጆይ ለማድረግ የሚሄዱ ሰዎች ወይ ደግሞ ለኢንጆይ የሚጠጡ ምናምን እነዚህ ኖርማል ሰዎች ናቸው። ገባቸው አይደለ? ስለዚህ ተፈጥሮ ነው። ማንም ሰው በተፈጥሮ ተወንጅሎ አያውቅ። እኔ ነኝ እናንተ ናችሁ። የሆነ ሰው በሆነ ማንነቱ እሱ እኮ እንደዚህ ነው መልኩ ወይ እንደዚህ ነው ምናምን ተብሎ የሚተች ሰው ወይ ደግሞ የተቸ ሰው ልታውቁ ትችላላችሁ። ያ ግን ሊያስተቸው የቻለው ወይ በድርጊቱ ነው ወይ በሚያደርጋቸው ወይ ባለባበሱ ወይ በሆነ ነገር። ስለዚህ የምናደርጋቸውን እያንዳንዱ ነገሮች ልንቆጠብ ይገባል። በተለይ የምንውልባቸውን ቦታዎች፣ በተለይ የሶሻል ሚዲያ ሰዎች ስትሆኑ ገባችሁ? ሶሻል ሚዲያ ላይ የምታስተላልፏቸው እያንዳንዱ ነገር ሰዎቹን የሚጠቅምም የሚጎዳም ነገር ስላላቸው ማለት ነው። ሰዎቹ የሚጎዳ ነገር ፖስት ከምታደርጉት ይልቅ ሰዎቹ የሚጠቅም ነገር ፖስት ብታደርጉ፣ ባይጠቅማቸውም ደግሞ የሚጎዳቸውን ነገር ፖስት አታድርጉ። የምሬን ነው። ምክንያቱም በጣም ብዙ ሰዎች ይሳባሉ በዛ ነገር። በቃ እኔ ያ ሰው እንደዛ ስለሆነ ነው ማለት ነው እዚህ ጋር የደረሰው እኔም እንደዛ ላድርግ የሚባል ነገር አለ። ይሄው ልጆች መጮሁ የፈጣሪ ያለ እኔ ዛሬ ላብድ ነው መቤቴን። ስማም እናትና አባቶች ከቤት ከሌሉ ማለት ነው ልጆቹ በቃ እንዲህ ነው ቤቱ በአንድ እግሩ ያቆሙት። ኧረ በመቤቴ በስማም ሲያስጠላ። የአረብ ልጅ ግን ሲያስጠሉ ምንም ነው ማይሰሙት። የሆነ እድጋቸው ራሱ ያስጠላ። ኧረ አበሻ ግደለኝ። የኛ እኮ እንዴት እናድግ ነው በመቤቴ። ትንሽ እንኳን የሆነ ስንጮህ ራሱ እንዴት ነው ባለግሽ ነው የምንባለው። እዚህ ጋር የሌለ በቃ ምን አንዳንዴ ቆንጥጫቸው ግረፊያቸው ይለኛል። የሆነ እንደ ቁንጥጥ አድርጌ ባሳደጋቸው ደስ ይለኛል። ግን ደግሞ መብት የለኝም። ምን አገባኝ እኔ። ታውቃላችሁ የሆነ ነገር እንኳን የሆነ ስጮህባቸው ደግሞ ከተቆጣቸው ምናምን የሚባለው ነገር ሌላ ነው። በተለይ እናት አባቶች ከሌሉ ደግሞ የመድኃኒዓለም ያለ ብቻ ትዕግስት ውስጥ የመድኃኒዓለም እና ምንም ሊያስፈሩኝ አልቻለም። አሁን ልሄድ ነው እንደነሱ ላይ ፎቅ ላይ ሆኖ ነው እየጮሁ ያሉት ምናምን ወይ ይወድቃሉ፣ የሆነ ነገር ይፈጠራል። አሁን እዛ ልሄድ ነው በቃ ምንም ማድረግ አልችልም። ብሩክ እግዚአብሔር ይማረ። ቅምጥል ያስተላለፍሽውን መልእክት ልክ ነው።
ይሄን ወደሽ በቃ በኋላ ቪዲዮ ሲለቀቅ እንገናኛለን። ወደ ልጆች ልሄድ ነው። ባይ። መልካም ጊዜ